ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ ውዶቼ። እንዴት ቆያችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ሰላም ነው ወይ? ስራ በሁሉም ነገር ያው አሁን የመጣሁት ትንሽ አንዳንዴ ላውራ ነው የመጣሁትና እናንተም ሀሳብ አስተያየታችሁ በኮሜንት አሳውቁኝ። እኔም በነበርኩበትም አንዳንዴ እኔ ሳላስተውል እናንተም አስተውላችሁ ሊሆን ይችላልና አዳምጣችሁ ይህንን ቪዲዮ እስኪ መልሱ ንገሩኝ ለኔና አንድ ነገር የኦዲየንስ ነገር ነውና ቅድሚያ ጨረቃዎቼ አሁን ላይ ባሉበት ቢያስጠላም ቢከፋንም ግን ደግሞ እንደሱ መቼም ቢሆን አይለያዩ። ጊዜ ሊፈጅ ይሆን ይችላል። ሊፈጅ ስላችሁ ወር አመት አይደለም፣ ሳምንት 3 ቀን ምናምን ነው እስከ በስልክ አውርተው ምናምን እስኪጨርሱ እንጂ በአንድ ቀን እንኳን አልቻሉም። ሀይሚዬ ስትናገር ስታያቷት ሁሉም ነገር ዝም ብላችሁ ከሰማሁት ማለት ነው በጣም ነው የገረመኝ። ማለት ያደረገችው ነገር እንደተጸጸተች ምናምን ነው። እሷን ደግሞ በደበቅ አልቻለችም። ብቻ ግን ይታረቃሉ። ለዚህ ግን ብቻ እኔ የተረዳሁት ከሀይሚ ምንድን ነው ለብሩክ እሱን ማስተማር ፈልጋ ነው። ለምን መሰላችሁ? ከዚህ በኋላ እንደዚህ ነገር እንደማይፈጠር አስረግጣ እያስተማረችው ነው። በቃ ከዚህ በኋላ አልፈልግም፣ እኔ ማንም ሴት ብትመጣ እኔ ለመመለስ ብለህ ሴቶች ከመጣ በቃ ከዚህ በኋላ እኔ አንተ እዚህ ያበቃል ምናምን ብላ ለማስተማር ነው። ቡሩኬ ደግሞ ከዚህ በኋላ እንኳን ሴት ሊያመጣ ሴት ራሱ ሊዳወል አይመስለኝም ማለት ነው። በስልክ ራሱ ማለት ነው። ለምን ተቀጥተዋል በጣም እሱ ብቻ ሳይሆን ግን እኛንም ተቀጥተናል። ከዚህ በኋላ እንኳን የእውነት ብዙ ትምህርት አለው። ለምን መሰላችሁ? እኔ ራሱ ከዚህ በኋላ ስራ ነው የሆነ ነገር ስራ ነው ሂድበት ምናምን አልልም ጉዳዮች እፈራለሁ። በቃ ከዚህ በኋላ ማለት ለምን እኛ ሳናስበው እንደዚህ እንዳያጋጥም እኔ በጣም ፈራ ነበር። በመሀል ማለት ነው አለ አይደል? ስራ ነው ግን ደግሞ በመሀል የሆነ ነገር እንዳይፈጠርና እንደዚህ ነገር ይፈጠራል። ከዛ ደግሞ እናለቅሳለን ማለት ነው። በዛሬ ቀን ያላለቀሰው ሰው የለም በብዛት ማለት ነው። ሁሉም ሰው ማለት በውስጥ እያደረገው ነው እንጂ ብዙ ሰው አልቅሰዋል። በጣም ከባድ ሁኔታ ነው ያለና ብቻ ሀይሚዬ ለምን እንደዚህ ነገር እስኪ በእኔ ቦታ ሁኜ ብሳስበው ለምን ከሀገር ትወጣለች? ስታስቡት ለአንድ ሳምንት ፈታ ለመምጣት ፈልጋ ከዛ ደግሞ እስኪ ራቅ ብዬ ለራሴ ብቻ ጊዜ ልስጥ ብላ ነው እንጂ ኢትዮጵያ ውስጥ ስትሆን ደግሞ ነይ ምናምን እያለዋት ቪዲዮም ለመስራት ምናምን ትገናኛለች። ስለዚህ ከራሴ ብቻ ለማውራት ብላ እንደዛ አድርጋ ነው የወጣች። እኔ እንደዚህ ነው መስለው። ከዛ ደግሞ ለቡሩኬ ማስተማር ከዛ ደግሞ ለእኛንም ጭምር ትምህርት ማለት ነው። ለምን እኛንም ብዙ ነገር እያልን በቪዲዮ እንደዚህ እየወጣን እየተናገርን በኮሜንትም እየጻፍን ብዙ ነገር እያልን እነሱ ለመለያየት እነሱ በቃ ስሜታውን የሚያድር ነገር እየተጻፈ ነበር። እውነት ለመናገር ከዚህ ነፃ ነኝ እኔ። ምንም ብላችሁ ስድብ አልወድም ጭራሽ ማለት ነው። አላደርጉም። አልወድም ሳይሆን ኃጢአት መሆን ስለማወቅ አልሳደም። በጣም እፈራለሁ በቃ እንጂ ብዙ ነገር ሰዎች አሉ እያደረጉት የነበሩት። ጥፊ ራሱ ብሩኬ በጥፍ ሲመታት ደስተኛ የነበሩ ሰዎች ብዙ ናቸው ማለት ነው። በዚህ ምክንያት ራሱ ልትሄድ ትችላለች። ለምን ሰው ናት፣ ስሜታዊ ያደርጋልና ብቻ ግን ሀይሚዬ ለማስተማር ነው። ለእኛንም ከዚህ በኋላ እንደዚህ ለማድረግ ራሱ በጣም እንደምንፈራ እርግጠኛ ነኝ። ብቻ ግን እነሱ ይታረቃሉ። የምትጨነቁ የእውነት መስላችሁ የምትጨነቁ ሰዎች ካላችሁ ግን እንዳትጨነቁ። እውነት ቢሆን ሀይሚ ሄዳለች እርግጠ ነው። እኔ ቦታ ምናምን ሳይሆን በቃ የውጭ ሀገር ነው የሚመስለው። ብቻ ትሄድ አትሄድ ግን ማለት ነው ይታረቃሉ ውዶች። አይችሉም፣ ሁለታቸው አይችሉም ማለት ፍቅር አለ በመሀላቸው። ራሴ ቡሩኬ ምንድነው ያላት ገና ቪዲዮ ደግሞ በጣም የገረመኝ ቪዲዮ ሙሉ ለሙሉ ሳየው ነው እኔ ቅርሻለሁ ይሄን ቪዲዮ ቀርጻ ለቤኪ ልካው መሰለኝ ኤዲት ምናምን የሚያደርገው ማለት። ስለዚህ ብሩኬ አስቀድመው አይተው ነው የሚሆነው ብዬ አስባለሁ እንጂ እንጃ ጫፍ መጀመሪያ ብቻ አይተው ኮምተው አይመስለኝም። ከሆነም ሊሆንም ይችላል። ይበቃል የአንድ ደቂቃ የሀይሚ ሁኔታና ብቻ ግን በጣም ይከብዳል። ቡርኬ ምን አይነት ስሜት እንዳለው አይታወቅም። የሀይሚ ብቻ ነው ያየን እንጂ ቡርኬ ወንድ ስለሆነ ብቻ አይደለም። ወንድም እኮ ብዙ ስሜት አለው። ደግሞ በፍቅር መሀል እንደዚህ በመሀል ሰዎች እየገቡ ሀሰን ቢሆንም እነሱ ማስታረቅ ይችል ነበር፣ ግን ደግሞ አላደርገውም። ለምን እንደሆነ አላውቅም።
ለምን በቃ ማለት ሌላ ይቅር እስከዚህ ጥግ ድረስ እኔ እንጃ። የዛሬ አመት ብሩኬ እየሄደ ዝም ብሎ ነበር። አሁንም ሀይሚ ስትሄድ ዝም። እኔ ግራ ገብቶኛል በዚህ ልጅ ማለት ነው። ጠላት እንዳልለው ወንድሙ ነው። ወንድሙ እንዳልለው ደግሞ የወንድምነት እየሰራ አይደለም። ባለፈው ናታን እኮ ሊያስጠርቀው ሊችል ነበር፣ ግን ደግሞ እነሱ እንዲገናኙ ፈቃደኛ አልነበረም ሀሰን። ብቻ ፈጣሪ ወቀው ለሁሉም ነገር። ብቻ ግን እኔ የማውቀው ሀይሚና ብሩክ መቼም ቢሆን እንደማይለያዩ በቃ። እኔ ዛሬ ትዝ ያለኝ ታውቃላችሁ፣ ሀይሚዬ በልደቷ ቀን የጻፈችው ጽሁፍ የእውነት በጣም ነው የገረም። በቃ አንዳንዴ ጽሁፋቸው የምጽፏቸው ጽሁፍ እነዚህ ነው ቅጅል የሚል እንደዚህ ነገር ሲፈጠርና ብቻ ሰላም ይፈጠራል። አይዛችሁ እንዳትጨነቁ ብዬ ነው። ከዛ ደግሞ እኔ የምለው ጨረቃ ፋሚሊ በሙሉ ብዙ ሰዎች አሉ ራሳቸው ነፃ አድርገው ማለት ነው። ነፃም ሊሆኑ ይችላሉ፣ ችግር የለውም። ግን ደግሞ እናንተ እንደዚህ እያላችሁ ነው፣ እንደዚህ ብላችኋል፣ እንድትሄድ አደረጋችሁት፣ በመሀል እየገባችሁት ኮሜንት እንደዚህ እየጻፋችሁ ምናምን የምትሉ ሰዎች ማለት ነው። በሁሉም ሰው አይፈረድም በአሁኑ ጊዜ። ለሀይምም አይፈረድም፣ ለእኛንም አይፈረድም። ለምን እኛ በምናየው ነው የምናገረው። እነሱም በስራቸው እየሰሩ እያሳዩን እና ምን እንበል? እሺ ዝም ብንበል? ዝም ማለት አንችልማ። እነሱ በጣም ስለምንወዳቸውም ዝም ማለት አንችልም። ለምን ስለሌላ ሰው አናወራም? ሰው እኮ ገስት ተቀምጦ ራሱ ስለ እነሱ ሲያወራ መስዋዕት አድርጎ ነው ጊዜያቸው፣ ሁሉም ነገራቸው መስዋዕት አድርጎ ነው የሚናገሩት። እንዴ ባይወዱባቸው ኑሮ እኮ እንደዚህ ገስት ተቀምጠው አያወሩም ነበር። እኔ በጣም ነው እንዴ በማንም ሰው አይፈረድም። አሁን ጊዜ ለማንም አይፈረድም፣ ለማንምም አይባልም። በቃ ብቻ ሰላም ያድርገው፣ በዚህ ያሳልፈውና ወደ ሰላም ይፍጠሩ። ብሩኬ ደግሞ ለፍቅር መስዋዕት ይከፈላል። ሂደህ በተመጣ ነው የምንምለው። በቃ ሂዶ ብሩኬ ለሙኖ በውስጧ ያለ ቅሬታ ነገር ሁሉም ነገር ተነጋግሮ በፍቅር ሁሉም ነገር ይቅርታ ተባብለው እንዲያመጣ ነው እኔ የምለው እንጂ ሀይሚ እኔጃ ክብሯን ዝቅ ይላል ከተመለሰች። በቃ እንደዚሁ ይሏታል ማለት ነው በኮሜንት ምናምን። ራሷ ሄዳ ራሷ ተመለሰች ነው የሚሏት። ብሩኬ ሄዶ ካመጣሃት ግን ደስ ይላል። መስመሩም ይዛል ሁሉም ነገር። ከዛ ደግሞ እኔ እንጃ በቃ ሁሉም ነገር ወደ ሰላም ይመለሳል። አይዛችሁ የምትጨንቁ ሰዎችም ሁሉም ነገር በቃ ፈጣሪ አለ፣ ከኛ በላይ ለነሱ የሚያስብ ፈጣሪ አለና ብቻ ሀይሚዬ ደግሞ የሄደችው ለስራ አይደለም። በቃ እንዳልኳችሁ ነው፣ ለማዝናናት ነው እንጂ ስራ ምንድን ነው የምትሰራው ሀይሚ? እናንተ አይገባችሁም እንዴ? ዩቲዩብ እና ሽቃላ መሆን እንዴት ነው? አይመጣጠንም ከወደች። እኛ ስንት አመት ነው የሰራን በስደት ዓለም። ሀይሚ ደግሞ ለመዝናናት ራሷን ለማዳመጥ ብላ ነው የሄደችው። እኔ በዛ ነው የሚይዘው እንጂ ጨክና ሀይሚ ከብሩክ ተለይታ ሌላ ሀገር ብትኖር እኔ አላስበውም ጭራሽ ማለት ነው። በቃ አታደርገውም። ለአንድ ሳምንት ግን ሊሆን ይችላል። ብቻ ግን እነዚህ ልጆች በመሀል የገባችሁ የምትበጠብጡ ሰዎች በዙሪያ ያላችሁ ወደነስ ችግር የለውም። እነሱም ለምደዋል። ስድብ ምናምን ለነሱ ብርቅ አይደለም። በዙሪያ ያላችሁ ሰዎች ግን በጣም ትገርማላችሁ። የእውነት እነዚህ እኮ እልህ ገብተው ነው እንዲህ በጣም ፍቅረኛሞች ናቸው። በብዙ ነገር እዚህ ላይ የደረሱት ናቸው። ማስታረቅ ነበረባችሁ። አይ ግን ምንም ያው ፈጣሪ ያለው ነው የሚሆነው ሁሉም ነገር። ያው ዛሬ ቀንም ሰዓቱ ሲደርስ ደግሞ ማለት በጣም ነው ጨንቀኝ እኔ የእውነት እውነት። ግን አንድ ነገር ልንገራችሁ፣ ሀይሚና ብሩክ ግን አይጠፉም። በቃ አይሄዱም፣ አይለያዩም እኮ ነው እንጂ ምን በተለይ ቲክቶክ ማለት ነው ዞር ብዬ አልሄድም። ምንም የለኝም፣ እቃ የለም፣ ልብስ የለኝም እዛ ላይ ማለት ነው ምንም የለኝም። በቃ ምንም እኔ የምጠቀመው ነገር ምንም የለኝም። ብቻ ዩቲዩብ ግን አንዳንዴ የማያቸው ፊልማዊ ምናምን አለው፣ ትምህርትም አለ አንዳንዴ። ለዛ ብዬ እመጣለሁ። ቲክቶክ ከሆነ ግን ጭራሽ አንጥረዋለሁ፣ አነጥረዋለሁ። ምን አልፈልገውም። ምን አለኝ እደልተዋለሁ፣ አውርደዋለሁ፣ አፕዴት አድርጌ በቃ ይሄዳል ባይ እንባላለን። ግን አያደርጉትም እነዚህ ልጆች፣ እኛ ለማስጨለል እኛን ለመፈተን ነው። ብቻ ግን እኔ አሁን አለ አይደል እናታችን ስትመታን ስትገርፈን ምናምን ምንድነው እናቴ በቃ ከዚህ በኋላ አልደግምም የሚባል ነገር አለ። ሀይሚም እንደዚህ ነው እያደረገኝ ያለችው። ሀይሚዬ ከዚህ በኋላ ማለት ነው ሄጅበት አልልም፣
ስራ ነው አልልም። ዝም ብዬ አስተያየት እሰጣለሁ። የዛሬ እንደዚህ እንደዚህ ነበር፣ ወይኔ አቋርጦት ነው የምለው። ከዚህ በኋላ ስራ ነው ሂዱበት ምናምን ባቡር ሂድብኝ ከዚህ በኋላ እንዴ አልልም። ጭራሽ እፈራለሁ። ግን ማላ አይደለም እዚህ አይደል? ደነገጥኩኝ እኮ ወይኔ ፈጣሪ ሆይ። ብቻ ምንድነው የምላችሁ ውዶቼ፣ እኔ ማለት ነው ይሄን ስራ ከጀመሩ ሀይሚና ብሩክ እኔ ከምታውቅኝ እናንተ ማለት ነው በቪዲዮ እንደዚህ ከመጣሁ ጀምሬ ማለት ነው ክፉ የተናገርኩት ነበር አለ እንዴ ውዶቼ? ማለት በተለይ ደግሞ ለሀይሚና ለብሩክ ማለት ነው ሂዱበት አልኩ እንዴ? ስራ ነው እያልኩ ነበር ለማጽናናት ነው። እና ምን ልበል ከዚህ በኋላ ምን ልበል ከዚህ በላይ በቃ ስራ ነው ይሰራሉ። አንዴ አሁን ነገ ስራ ነው ካልኩ ከነገ ወዲያ ደግሞ ኧረ ስራ ነው እንዴ እንዴ ምንድነው ይሄ ሪል ይመስላል ምናምን እያልኩ ነበር። እያስቀበጥኩ ነው። ለማንኛው ውደቼ መልካም ጊዜ ይሁንልን። ሰዓቱ እየቀረበ ስለሆነ እስኪ ፈጣሪ ያውቃል ሁሉም ነገር። እኔ በጣም እየፈራው ነው። ውስጤ የቡርኬ ስሜት ለማየት ራሱ በጣም እየጓጓው ነው አሁን ማለት ነው። ቡርኬ ምን ሊላል ሊሆን ይችላል? በቃ ዛሬ ቡርኬ ምንድነው? ኧረ እኔ ቡርኬ እየጠበቅኩ ነው። በቃ ቡርኬ በቃ ሂጄ ላመጣት ነው የት እንዳለች ተናገር ብሎ አፍንጫው እንደዚህ አድፍጦ ለሐሰን ማለት ነው። ይሄ ምን ይመስላል ለሱ ማለት ነው። እንደዚህ አድርጎ የት ናት ሀይሚ ብሎ ቦታው ይነግረዋል። ብሩኬ ደግሞ የኦንላይን ቲኬት ይቆረጣል፣ በአንድ ቀን ይሄዳል። ሀይሚዬ ደግሞ ናፍቀኸኝ ነበር ነበር በቃ ይቅርታ አድርጌልሃለሁ ተባብለው ፍቅሮቼ ደግሞ የኔ ውድ የኔ ፍቅር ወይኔ በጣም የናፈቀኝ ነገር ማለት ነው ፍቅራቸው አበባ ተበትኖ ቤታቸው ሆነው ሀይሚ ልብስ ለብሳ ትመጣለች እያለ ብሩኬ ደግሞ አዘጋጅቶ ሁሉም ነገር እራትን ፓስታ ተቀርቦ ምናምን ማለት ነው እየጠበኩ ነው ውዶች። ፈጣሪ ሆይ ረመዳን ያለመባት ለኛ ስትል እነዚህ ልጆች አንድ አትግል በፈጠነ ሰዓት ማለት ነውና ወይኔ ብዙ አወራሁ አይደል? ምንም ማድረግ አይቻልም። ቻሉበት እናንተ ነው እንዴ ብቻ ይልቃጠል እንዴ? መልካም ጊዜ በቃ እሺ፣ ይቅርታ እሺ። እወዳቸዋለሁ። በላይክ ጀምሩት ይሄንን ቪዲዮ ቫይራል አውጡት። ዛሬ ደግሞ ተነስተብኛል።